የኢትዮጵያን ሁለንተናዊ ችግር በዘላቂነት ለመፍታት መካሄድ የጀመረው የኢትዮጵያ የምክክር ጉባኤ ማስጀመሪያ ሲከወን የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ጉባኤው የኢትዮጵያን የውስጥ አንድነት ለማጠናከርና ለሀገር ሕልውና መሰረታዊ ዋስትና ለመፍጠር ያለመ ታሪካዊ ሂደት ስለመሆኑ አንስተዋል። ይህ ጉባኤ የሀገራችንን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው። ለዘመናት የቆዩ የፖለቲካና ስርዓት ጥያቄዎች የዜጎችን ሰላምና የሀገርን አንድነት እየፈተኑ እንደሚገኝ አንስተው ለዚህም መፍትሄው ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ምክክር ማካሄድ ነው ሲሉ አጽንኦት ሰጥተውበታል። እነዚህ የተከማቹና ለዘመናት የዘለቁ የፖለቲካና የስርዓት ጥያቄዎች በመካከላችን የሚታዩ አለመግባባቶችና ቅራኔዎች ዛሬም ድረስ የዜጎችን ሰላምና የሀገር አንድነትን እየፈተኑ ይገኛሉ። የሀሳብ ልዩነት በራሱ ችግር አይደለም። ችግሮቻችንን በኃይል በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪካችን አስተምሮናል። መፍትሄው አንድና አንድ ብቻ ነው። ይኸውም ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ። የምክክር ጉባኤ እርስ በርስ እንድንደማመጥ የሌላውን ሕመም እንድንረዳ የሚያደርግ መሆኑን አለበት ሲሉ አንስተዋል። ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። ዛሬ የምንጀምረው ጉባኤ እርስ በርስ እንድንደማመጥ የሌላውን ሕመም እንድንረዳ በየጊዜው የሚያመረቅዙ ትርክቶችንና የታሪክ ጠባሳዎችን እንዲሽሩ ለማድረግ በጋራ የወደፊት ዕጣ ፈንታችን ላይ እንድንስማማ ትልቅ ዕድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። የምክክሩ ቅድመ ዝግጅት ስራዎችን በተመለከተ ኮሚሽኑ በየደረጃው ሰፊ የአጀንዳ ማሰባሰብ ስራዎችን ለሕዝቡ ግንዛቤ መፍጠር ስራ መስራቱንና በአጠቃላይ ከተቋቋመበት ጊዜ ጀምሮ በርካታ ስራዎችን በመስራት ለታሪካዊ ጉባኤ መድረስ ችሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ ይህንን ታላቅ ሀገራዊ ኃላፊነት ከዳር ለማድረስ በርካታ ፈታኝና ውስብስብ የዝግጅት ስራዎችን ሲያከናውን ቆይቷል። የአሰራር ስርዓቶችን መዘርጋት፣ የምክክር ሂደቱ ህጋዊነትና ተአማኒነትን የጠበቀ እንዲሆን ግልጽነት፣ ተጠያቂነት ያላቸው የአሰራር መመሪያዎችና ስርዓቶች ተዘርግተው ተግባራዊ ተደርገዋል። የህዝቡን እውነተኛ ድምፅና የችግሮቹን ምንጭ ለመለየት በየደረጃው ሰፊ አጀንዳ ማሰባሰብ ስራዎች ተካሂደዋል። ለመደመጥ የሌላውን ሕመም ለመረዳት እንዲሁም በየጊዜው የሚመረቅዙ የጥላቻ ትርክቶችና የታሪክ ጠባሳዎችን ለመሻገር ትልቅ ዕድል የሚሰጥ የምክክር መድረክ ቀን ነው ያሉት ሀገራዊ ምክክር ጉባኤ የምንጠብቃቸው ውጤቶች ታላላቅ የሀገራችንን የወደፊት ዕጣ ፈንታ የሚወስኑ ናቸው። ከዚህ ሂደት ማግስት በመሰረታዊ የሀገር ግንባታ ጉዳዮች ላይ ሀገራዊ መግባባት ይጠበቅብናል። ለዘመናት ሲያጋጩን በኖሩና ዛሬም እያጋጩን ያሉ ጉዳዮች ላይ የጋራ መፍትሄ በማስቀመጥ ዘላቂ ሰላምና መረጋጋትን እንድናሰፍን ሕፃናቶቹ ቅድም ጠይቀውናል። በዜጎችና በመንግስት እንዲሁም በልዩ ልዩ የፖለቲካ ኃይሎች መካከል አዲስና ጠንካራ እምነት እንድንገነባ ይጠበቃል። ከሁሉ በላይ ወደፊት ለሚገጥሙን ማናቸውንም የሀሳብ ልዩነቶችና ለመግባባቶችን በጠረጴዛ ዙሪያ ለመፍታት የውይይትና የምክክር ባህልን በምንወዳት ሀገራችን ኢትዮጵያ መትከል ይጠበቅብናል። አክለውም ከጠበበ የቡድንና የግል ፍላጎት ወጥተን ለሀገር ሰላምና ለቀጣዩ ትውልድ ዕጣ ፈንታ ስንል በቅንነት በሐቀኝነት እንድንመክር ሲሉ ጥሪያቸውን አቅርበዋል።